በሰሜን ኢትዮጵያ የሚታዩት አዳዲስ ወታደራዊና ፖለቲካዊ እንቅስቃሴዎችን እንዲሁም በሐዋሳ ከተማ የተከሰተው ድንገተኛ የንፋስና የበረዶ አደጋ በተጨማሪም የሀዘን ፈተናን ተሻግራ በዓለም አቀፉ የሚስ ወርልድ ውድድር ላይ ሀገሯን ለማስጠራት በቆራጥነት ስለቀጠለችው ኢትዮጵያዊት ተወዳዳሪ የምናሰማቸው መረጃዎች ይኖሩናል። ሰላም ጤና ይስጥልን። ይህ የፈጠነ ሚዲያ ነው። ወቅታዊ መረጃዎችን ይዘን ቀርበናል። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በሰሜን ኢትዮጵያ ላለፉት ወራት ሰፍኖ የቆየውን አንጻራዊ ሰላም የሚፈታተኑ ወታደራዊ እንቅስቃሴዎችና የተካረሩ የፖለቲካ መግለጫዎች እንደገና ማገርሸታቸውን የሚጠቁሙ መረጃዎች እየወጡ ነው። በተለይም በራያ ቆቦ መስመር በደቡባዊ ትግራይና በአጎራባች አካባቢዎች የኃይል አሰላለፍ ማጠናከር መጀመሩ በአካባቢው ላይ ከፍተኛ ስጋትና ውጥረት ደቅኗል። በፌዴራሉ መንግስትና በህወሓት ቁጥጥር ስር ባሉ መገናኛ ብዙሃን እንዲሁም በባለስልጣናት በኩል የሚተላለፉ ጠንካራ መልእክቶች አዲስ የጦርነት ስጋት ያንጸባረቁ ናቸው በሚል የፖለቲካ ታዛቢዎች ስጋታቸውን እየገለጹ ይገኛሉ። ሆኖም ግን በጉዳዩ ላይ አስተያየታቸውን የሰጡት የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ዶክተር ራሄል ባፌ ወገኖች እንደገና ወደ ፈጽመው ውጊያ ይገባሉ ብዬ አላምንም፣ ነገር ግን ወታደራዊ ግጭት ከተከሰተ የጉዳቱ መጠን ከቀድሞ የከፋ ሊሆን ይችላል ሲሉ አስጠንቅቀዋል። በዘገባዎች መሰረት በአካባቢው የሚንቀሳቀሱ የታጠቁ ኃይሎች በጋራ ተጣጥመው እንቅስቃሴ እያደረጉና ገዢ ቦታዎችን እየያዙ መሆናቸው ይነገራል። በነበሩት ውጊያዎች ላይ በግንባር ቀደምትነት የሚታወቁትም እነ ጀኔራል ተፈራ ማሞና ጀኔራል ምግበይ በቅንጅት የውጊያ መስመሮችን እየቀረጹ እንደሆነ ተጠቅሷል። በማህበራዊ ሚዲያ የመረጃ ፍሰትን ለመቆጣጠር ሲባል ማንኛውም የሰራዊት አባል ስማርት ስልክ ይዞ ፎቶ ማንሳት፣ ቪዲዮ መቅረጽና ማህበራዊ ሚዲያ ላይ ማጋራት በጥብቅ የሚከለክል አዲስ መመሪያ መሰጠቱም ታውቋል። በመሬት ላይ ያለው የወታደራዊ ዝግጅት ከቀደሙ ግጭቶች የተለየ ገጽታ እንዳለውና በቴክኖሎጂ አጠቃቀም ላይ የተመሰረተ መሆኑም እየተገለጸ ይገኛል። የመከላከያ ሰራዊቱ የህወሓትን እንቅስቃሴ በጥብቅ የተከታተለ መሆኑን የገለጹት ጀኔራል መሐመድ ተሰማ ወቅታዊው ፍልሚያ በቴክኖሎጂ የበላይነት የሚወሰን መሆኑን ጠቁመዋል። የታጠቁ ድሮኖችና ዘመናዊ የጦር መሳሪያዎች በስትራቴጂካዊ ቦታዎች ላይ ዝግጁ ሆነው እንዲጠብቁ መደረጉን ወታደራዊ አዛዡ አስታውቀዋል። በሌላ በኩል በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ አዳዲስ የጥሪ መልእክቶችን በማስተላለፍ ወጣቶችን ወደ ሰራዊቱ የመቀላቀል ስራ እየሰራ ይገኛል። ቡድኑ የፕሪቶሪያውን የሰላም ስምምነት አፈጻጸምና የወሰን ጥያቄዎችን በምክንያትነት በማንሳት ህልውናውን ለማስከበር ወታደራዊ ዝግጁነት አስፈላጊ ነው የሚል አቋም ይዟል። የፖለቲካ ተንታኞች እንደሚሉት ከሆነ ቡድኑ የትግራይን ወጣቶች የፖለቲካ መጠቀሚያ በማድረግ በባዶ እጃቸው ዘመናዊ ቴክኖሎጂ ለታጠቀው የፌዴራል ኃይል አሳልፈው በመስጠት ሁለተኛ የጥፋት አዙሪት ውስጥ እየማገዳቸው ነው። ዋና ዓላማውም የፌዴራል መንግስቱን ማስጨነቅና ስልጣኑን መልሰው መያዝ ነው በሚል ይወቅሱታል። አሁን ደግሞ ወደ ደቡብ ኢትዮጵያ አቅጣጫ አመራን። ዝርዝሩን እንደሚከተለው ለ8 ደቂቃ ብቻ የቆየ ነገር ግን እጅግ የሚያስደነግጥ ኃይል ያለው ንፋስና በረዶ የተቀላቀለበት ከባድ ዝናብ በሐዋሳ ከተማ ተከሰተ። ይኸው ድንገተኛ አደጋ የአንድ ሰውን ህይወት ሲቀጥፍ በሌሎች 9 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት አድርሷል። የሐዋሳ ከተማ ሰላምና ጸጥታ ቢሮ የመምሪያ ኃላፊ አቶ ወንድሙ ቶርባ ለብስራት ሬዲዮ እንደገለጹት አደጋው አጭር ጊዜ የወሰደ ቢሆንም በከተማው ላይ ያስከተለው ውድመት ግን ከፍተኛ ነው። በዚያች አጭር ደቂቃ ውስጥ በተነሳው ኃይለኛ ንፋስ የበርካታ መኖሪያ ቤቶች ጣሪያዎች ተነቅለው ለሰው ህይወት ማለፍና ለጉዳት መከሰት ዋነኛ ምክንያት ሆኗል። ከዚህ በተጨማሪ የኮንክሪት ኤሌክትሪክና የቴሌ ፖሎች በመውደቃቸው ምክንያት በባህል አዳራሽ በምስራቅና በመሃል ክፍለ ከተሞች አካባቢ ሙሉ በሙሉ የመብራት አገልግሎት ተቋርጧል። በሁለት መኪኖችና በአንድ ባጃጅ ላይ በትልልቅ ዛፎች ቅርንጫፎች አማካኝነት የመስታወት መሰበር አደጋ የደረሰ ሲሆን በባጃጅ ውስጥ የነበሩ ተጓዦች ግን ንፋሱ እንደጀመረ ቀድመው ወጥተው በመጠለላቸው ሳቢያ ከጉዳት ተርፈዋል። በከተማዋ የተሰራው አዲስ የኮሪደር ልማት ላይ ጉዳት ደርሷል ወይ ተብለው የተጠየቁት አቶ ወንድሙ የኮሪደር ልማቱ በተቃራኒው አደጋውን እንዳቃለለው ተናግረዋል። አዳዲስ የተሰሩት የውሃ መውረጃ ካናሎች የዝናቡን ጎርፍ በፍጥነት እንዲፈስ በማድረጋቸው ከጎርፍ ጋር ተያይዞ ሊመጣ የሚችለውን አደጋ በከፍተኛ ሁኔታ ቀንሶታል። በራሱ በኮሪደር ልማቱ ላይ የደረሰ ምንም አይነት ጉዳት የለም ብለዋል። በአሁኑ ሰዓት የከተማ አስተዳደሩ አመራሮች በመስክ ምልከታ ያደረጉ ሲሆን ቤታቸው ለተጎዳባቸውና አስቸኳይ ድጋፍ ለሚያስፈልጋቸው ወገኖች እርዳታ የማቅረብ ስራ ተጀምሯል። የኢትዮጵያ ሜትሮሎጂ ኢንስቲትዩትና የከተማው አስተዳደር በቀጣይ መሰል የአየር ንብረት ሁኔታዎች ሊከሰቱ ስለሚችሉ ህብረተሰቡ መረጃዎችን በመከታተል አስፈላጊውን ጥንቃቄ እንዲያደርግ አሳስቧል። በመጨረሻ መረጃችን ከአስደናቂ የብርታትና የጽናት ታሪክ ጋር የተያያዘ መረጃ ይዘናል። በዘንድሮው የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ላይ ኢትዮጵያን ወክላ የምትሳተፈው ሩት ይርጋለም የውድድሩን ጉዞ ሳታቋርጥ ወደፊት እንደምትቀጥል ይፋ ሆነ። ይህ ውሳኔ የተሰማው ተወዳዳሪዋ እጅግ የምትወዳትን እህቷን በድንገተኛ ሞት ከተቀማች በኋላ ባጋጠማት ከባድ ሐዘን ውስጥ በነበረችበት ወቅት ነው። እንደ ሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ይፋዊ መግለጫ ሩት በዚህ ፈታኝና ልብ ሰባሪ ወቅት ውስጥ ሆናም የሀገሯን ውክልና ለመቀጠል የወሰደችው እርምጃ ትልቅ ብርታትና ድፍረት የተሞላበት ነው። ለሀገር ያለ ፍቅር ልትሸከመው ከምትችለው ትልቁ ሸክም አንዱ ነው ሲል የገለጸ ሲሆን ሩት
አሁን ላይ የሀገሯን ተስፋ ብቻ ሳይሆን የእህቷን ፍቅርና ህያው ትዝታ ጭምር ተሸክማ ወደ ውድድር እንደምትገባ አረጋግጧል። በጉዳዩ ላይ አስተያየቷን የሰጠችው ተወዳዳሪዋ ሩት ይርጋለም ምንም እንኳን የሳምንት ከባድ ቢሆንምና ህይወት እኔን ለማስቆም ብትሞክርም አንገቴን መድፋት አልፈልግም። ምንጊዜም ቢሆን እህቴ እንደሆንላት የምትመኘውን ሰው ሆኜ እቀጥላለሁ። እሷ ዛሬ ከኔ ጋር ብትሆን ኖሮ ህልሜን እንድከተል ትፈልግ ነበር በማለት ውሳኔዋ የእህቷን ህልምና ፍላጎት ለማክበር እንደሆነ ገልጻለች። በተጨማሪም ጠንክራ ወደፊት መጓዟ እህቷን በሰማይ ሆና ፈገግ እንደሚያሰኛት እንደምትታመንና በየእርምጃዋ ከጎኗ እንዳለች በመሰማቱ እሷን ለማኩራት ዝግጁ መሆኗን አብራርታለች። በመጨረሻም የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴና ተወዳዳሪዋ ሩት ይርጋለም በዚህ ጥልቅ የሀዘን ወቅት ከጎናቸው በመቆም በጸሎት በፍቅርና በስነ ልቦና ድጋፋቸውን ላሳዩ ወገኖች በሙሉ የከበረ ምስጋናቸውን አቅርበዋል። ውድ የፈጠነ ሚዲያ ተከታታዮቻችን ለዛሬ ያዘጋጀንላችሁ ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። መረጃዎችን በፈጣን ሁኔታ ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።